እንጸልያለን። አባ አንተን ቁጭ አድርገን በሄድንበት መንገድ ምሕረት አድርግልን። አባ የሌለበት የተገኘንበት ቦታ ምሕረት አድርግልን። አባ ሳትናገር የተናገርንበትን ዘመን ምሕረት አድርግልን። አባ ሳትፈቅድ የወጣነውን መንገድ ይቅር በለን። አባ አንተ ሳትለን ያልነውን ዘመን ይቅር በለን። አባ ወላጅ እንደሌለው መሪ እንደሌለው የሄድንበትን ዘመን ይቅር በለን። ፈቃዳችንን ያደረግንበትን ዘመን ይቅር በለን። ይቅር ስላልከን አመሰግንሃለሁ። አሁን ለምንሃለሁ እጆቻችንን ወደ አንተ ዘርግተን እልውና ያገኘን አለ ሙሴ። ካልወጣህ አታውጣን አለው። ከሌሎች ህዝቦች ልዩ የሚያደርገን ያንተ ከኛ ጋር መሆን ነው። እንደው ውበታችን እኮ አንተን አለው። ማሸነፍ ማንነታችን አንተ ነህ። ዛሬ እኔ ይሄን ሴትና ወንድ ህዝብህን ይዤ በፊትህ ቀርባለሁ። ካልወጣህ አታውጣን፣ ያልገባህበት አታስገባህ፣ ያልሄድከውን መንገድ አታስኬድከን፣ ያልተናገርከውን አታናግረን። እግዚአብሔር ተራምዶ ቤታችሁ ይግባ። ኢያሱ ጋር እየተራመደ የመጣ ቤታችሁ ይምጣ። ዛሬ መንገድ ሳትጀምሩ ጅማሬያችሁ ላይ ገና መነሻው ላይ እግዚአብሔር ይምጣላችሁ። እጆቻችሁን ይዞ እግዚአብሔር ያሻግራችሁ። ድልድዩን እግዚአብሔር ያሻግራችሁ። ተራራውን እግዚአብሔር ያሻግራችሁ። ማትወጡትን መንገድ እግዚአብሔር ያሻግራችሁ። አላልፈውም ያላችሁትን እግዚአብሔር ያሳልፍላችሁ። ዛሬ በኢየሱስም ከሚያባክኑ ሰዎች እግዚአብሔር ያድናችሁ።